ሪሴፕሽን ላይ እንድትቀመጥ ብዬ ነገሮችን ስማኝ ነኝ ያንን እንድታደርግ ነው እንጂ ያደረኩት እዚህ ጋር አንተን ፈርቶ ብዙ ነገሮች እንድትናገር ያፈቀደልህ አንድም ሰው የለም። ሲቀጥ እኔን አታቀኝም ነው እኔን ላይክ በሌላ ነገር ታቀኛለህ አታቀኝም ያ ነገር አይመለከተኝም። ነገር ግን የኔን ኬዝ ያዘው መርማሪ ይሆናል እሱን ነው የምፈልገው። ሰማኝ በምን አይነት ስነ ምግባር ነው ማውራት ያለብህ እሱን ታውቀዋለህ። ልጄን ቆይ አንተ ስትል የነበረው ልጄን የማይሰጠኝ ከሆነ እርምጃ ነው። ምን አይነት እርምጃ ትወስዳለህ? እስቲ ውሰድ። እኔ ተንከባክቤ ያሳደኩ ገንዘብ ተከፍሎን ምን ሰራ ነው ይመስል? ውድ ቤተሰቦቼ ለእናንተም ክሊር ማድረግ የምፈልገው በዚህ ዙሪያ የትኛውንም አይነት ኬስ በገንዘብና በገንዘብ ዙሪያ የምሰራው የለም። በስህተት ልጄ ላይ ሆን ይችል ይሆን እንዴ ዲኤንኤ እንመርመር እንዴ የመሳሰሉትን ጥያቄዎች አንስታጠቅ። ይሄ አንድ ሁለት ይሄ ባንተና በልጅ መሃል ያለውን ትክክለኛ ውጤት ማሳየት የሚችል እያወቅም ነው ነገር እያደረክ ያለው ለምንድን ነው እንደዚህ ይሆንክ ያለው? ለኔ ግልጽ አድርግልኝ። ይሄ ሁላ ውሸት ይሄ ሁላ ሰበብና የመሳሰሉት ጉዳዮች ለምን አስፈለጉ ነው? ለምንድን ነው የማታስረዳኝ? እኔ አሁን ጊዜ የለኝም ባይዘው ሌላ ስራ እያለብኝ ነው። ኢዮብ አሁን ላይ መምጣት ስለማይችል ይሄ ጉዳይ ደግሞ ቅድም ያሳየው ዲሲፕሊን ስለማይፈቅድ ሳልፈልግ አግሬሲቭ እንደሆነ ስላደረከኝ ነው። ስለ ልጅ ስለሚያሳስበኝ ዋና ጉዳይ አንተ አይደለም። እኔ ምንም እናንተ ማዝነውም ሆነ ምንም የምለው ነገር የለም። የልጅ ጉዳይ ግን ያሳስበኛል። ቆይ ለምንድን ነው ማለት እያወቃችሁ ነው ማለት ነው ከባለቤት ጋር ይሄን ነገር እያደረጋችሁ ያላችሁ? ተረዳኝሽ። ቆይ ለምንድን ነው ይሄን እያደረጋችሁ ያላችሁት? ባለቤትህም እንደዛ የምትሆነው ዘን ለአንዴና ለመጨረሻ ጊዜ ልጠይቅህ። ከዛ በኋላ የሚፈጠሩትን ነገሮች እንድታስረዳኝ ብቻ ነው ፈልገው። ልጁ ያንተ ነው አይደለም? የኔ ነው ልጁ። ውድ ቤተሰቦቼ ይሄ የዘረመል ምርመራ ውጤት ወይም ደግሞ የዲኤንኤ ውጤት ከፍተነዋል። ግልጹን አማርኛ ስናወራ ያስቀመጥከው ዕቃ የለም አይደለ? ልጅ ነው። እኔ አሁን ያስቀመጥኩት ዕቃ አለ። ስለዚህ የፈለግከውን ያህል ጊዜ የፈለግክበት ቆይተህ መተህ መውሰድ የምትችለው ንብረት አለ። እዚህ ጋር የምታወራበት መንገድ እኔን ቅር የሚለኝ ለምን እንደሆነ ታውቃለህ? ብዙ ጊዜ ሰው መብት ስላለው ብቻ የሆነ ነገር መጠየቅ አለበት ብዬ አላምንም። ልጁን ልጅ አድርገህ ለመቀበል ነው ወይንስ መውለድ ስለማትችል ዘሬ መቀጠል አለበት የሚለውን ሀሳብ ይዘን የመጣው? ልጄን ልጅ አድርጌ ለመቀበል ሲጀምር አንድ እናት ልጇ ካልሆነ አባት ጋር የማሳደግ ምንም አይነት መብት የላትም። በቃ ስለ አባትነት እኮ ጥያቄ ከሌለ እዚሁ ነገር ውስጥ እኮ መግባት የለም። ይሄ የዘረመል ውጤት እኮ አባት መሆኑን ስለሚያረጋግጥ ነው እንደዚህ ያወራክ ያለው። ነገር ግን ይሄ ውጤት የኔ አባትነቴን የሚያረጋግጥ ከሆነ ልጁ አባቱ ካልሆነ ሰው ጋር ከዚህ በኋላ የመቀጠል ምንም አይነት መከራ የለበትም። ግን ለምንድን ነው እየብን ማጠራልኝ? እኔ ካንተ ጋር ምንም አይነት እኮ እዚህ ጋር ከየው ጋር ልታወራ ትችላለህ ማለት ይሄን ኬዝ አትቀይሩትም። ኦሬዲ ልጅ ነው በቃ ልጅ መሆኑ ተረጋግጧል። በቃ ስለዚህ የዘረመል ውጤት ነው ለምን ታወራኛለህ ነው? ልጄን በህጋዊ መልኩ ተቀብዬ በቃ አሳድገዋለሁ ማለት ነው። ተቀብለህ ትሄዳለህ? አሳድገዋለሁ። ይዤ እሄዳለሁ ሳይሆን አሳድገዋለሁ። የፈለክ በሚት ይችላል። እሱ አሁን አንተ ክሊር አረክልኝ አላደረክልኝ ፍርድ ቤቱ ነው የሚወስንልኝ፣ አንተ አይደለህም። እዚህ ጋር ራሳችንን ማለት አይደለም። ነገር ግን እኮ የምታደርሰው አንተ ለራስ ስራ ስትል እንጂ ለኔ ስትል አይደለም። ትከፍለኛለህ። ሲጀመር ይኸውልህ አንተ እስከ ዛሬ የት ነበርክና ነው እዛ የምትል? እስከ ዛሬ ምን እንደነበርኩ አንተ ምንም የሚመለከተ ጉዳይ የለም። እኔ እየለፋሁ እኮ ነው ሳሳድገኝ ነበር። ምን እየለፋ የሆነ እያሳደግክ ያለኸው ሚስትህ በዋሸች ምክንያት ልጅ ያልሆነ ልጅ ነው እያሳደግክ ያለው። እሱ አንተ የሚመለከት ጉዳይ አይደለም። በቃ እሱ አንተን የማይመለከት ጉዳይ ከሆነ አንተም ደግሞ እኔ ልጄን ብዬ መምጣት የሚመለከት ጉዳይ አይደለም ማለት ነው። የት ነበርክ እስከ ዛሬ? እስከ ዛሬ ነበር አለመኖር አንተን አይመለከትም። እስከ ዛሬ የት ነበርክ? አንተን አይመለከትም እሱ። ይኸውልህ ትሰማኛለህ? እኔ አሁን ከነሱ ሰዎች ጋር ምንም የምጨቃጨቅበት ምክንያት የለኝም። መረጃዬን አምጥተልኛል። ይሄን ኢንፎርሜሽን ልጄ ከዚህ በኋላ እኔ እንደሆነ በደንብ አረጋግጫለሁ። ይኸው አረጋግጠውልኛል። እኔ ከዚህ በኋላ ምንም ከእናንተ ጋር የማወራው ነገር የለም። እሺ እንግዲህ ውድ ቤተሰቦቼ ያው ከአፍታ ቆይታ በኋላ ተመልሰን መተናል። ሰላም አቶ ናትናኤል። እሺ እንዴት ነህ? ሰላም ነው? እንዴት ነህ? አሉ እግዚአብሔር ይመስገን። ናትናኤል ማለት ብዙ የተፈጠሩ ነገሮች አሉ። ኢዮብም ሲያወራኝ ነበር፣ አግኝቷል፣ አንተም አይተዋል እንግዲህ። ነገር ግን እዚህ ሚዲያ ላይ ብዙ ነገሮችን ከማናጀሩ ጋር ያወራኋቸው አንዳንድ የተለያዩ ጉዳዮች ነበሩ። ምንድን ነው ያወራችሁት? በቃ አሁን ኦልሬዲ እኔ መስማት የምፈልገው ነገር አለ። ልጄ እኔ ነው ወይስ ደግሞ አይደለም እኮ? በዛ ጉዳይ እኮ ነው አውርተናል እያልኩ ያለሁት። ከአንተ ጋርም ልናወራ የፈለግነው እሱ ነው እኮ። ስለዚህ እኮ ወደ ገደለው ግባልኝ ማለት በጣም እያወሳሰብኩ ነው ያለው ነገሩ። ምንድን ነው ያወሳሰብኩት?
ማት በቃ ለመናገር በጣም እንትን አልክ። አንተም እኮ የሁላ ዓመታት ውጭ አገር ቆይተህ መተህ ልጄ ስትል እንደዚህ እንትን አላልክም። ስለዚህ ያወራሁት ያለሁት ነገር ትክክለኛ የሆነ ነገር ነው። ስለዚህ እኔ አሁን ምን አይነት ሀሳብ አለኝ መሰለህ፣ ልጁ ያንተ ነው ያንተ አይደለም የሚባሉት ነገሮችን የዲኤንኤ ውጤት አለ ከልጁ አያት ማለት ብቻ ከዮርዳኖስ ልጅ ጋር የነበረውን የዲኤንኤ ውጤት እጄ ላይ ይገኛል። ስለዚህ እሱ የዲኤንኤ ውጤት ምንድን ነው የሚያመለክተው? የኔ ልጅ ነው ወይስ አይደለም? አሁን እሱን አይደለም ለማውራት የፈለግኩት እኔ ታዲያ እኮ የመጣሁት እኮ የዲኤንኤ ውጤቴ ከምን ደረሰ የሚለውን ነገር ለማረጋገጥ ነው። ሲጀምር ደግሞ እኔ አንተን አላውቅም፣ እዮብን ነው የማውቀው። እሱ ችግር የለውም። አይ ቲንክ አንድ ቀን የሚሆናል እንጂ አይቲንክ ታውቃለህ መሰለኝ አይደል? አንድ ቀን ነው እንጂ ማውቀው እኔ ስለ ኬዜ ወይ ደግሞ ስላለኝ ጉዳይ ግን ከእዮብ ጋር ነው ዲቴል ያወራሁት። ቆይ አሁን አንተ የፈለግከው ግልጹን አማርኛ ስናወራ ያስቀመጥከው ዕቃ የለም አይደለ? ልጅ ነው። እኔ አሁን ያስቀመጥኩት ዕቃ አለ። ስለዚህ የፈለግከውን ያህል ጊዜ የፈለግክበት ቆይተህ መተህ መውሰድ የምትችለው ንብረት አይደለም። ገባ? ባደራ ያስቀመጥከው ንብረት የለም። ንብረት ነው አላልኩም። ሳትፈልግ ልጁ እንዲወለድም አትፈልግም አንደኛ አይደለ? አስወጪው ብለህ ትታት ነው የሄድከው ነው። እኔ እያልኩ ያሉት መፍትን መጠየቅ ባለብህ መንገድ ትጠይቃለህ። ነገር ግን አሁን እዚህ ጋር የምታወራበት መንገድ እኔን ቅር የሚለኝ ለምን እንደሆነ ታውቃለህ? ብዙ ጊዜ ሰው መብት ስላለው ብቻ የሆነ ነገር መጠየቅ አለበት ብዬ አላምንም። የራስህ አመለካከት አንተ ነው የማታምነው። እኔ ደግሞ እንደዛ አንተ አይቼዋለሁ፣ ኬዞችን እከታተላለሁ። ገባ? ስለዚህ ከልጅቷ ጋር የነበረ ዲያሎግ ሙሉ ለሙሉ እሷ ስትል የነበረው እንድታስወጣና የተለያዩ ነገሮችን እንድታደርግ ግልጽ የሆኑ ነገሮችን በቃ ማንኛውም አንዳንድ ሰዎች ላይ እንደሚታየው አንተን ስለማላውቅ አንተ አይደለም ሌሎች ሰዎች ላይ ከማየው ነገር አንጻር ግን ለውጥን የሚያገኙ ሲመስላቸው እንኳን ገና ሊወለድ ያለ ልጅ ግን የወለዱትንም ትተው ይሄዳሉ። አንተም ከነዛ ሰዎች ልመደብህ የማልችልበት ምንም አይነት ምክንያት የለም። በሰዓቱ እንደዛ አይነት ጉዳይ ላይ ስለነበርኩና ወይ ደግሞ በሰዓቱ ደግሞ በቃ የታየኝ መውጣትና አንተ ከዚህ ወጥተህ ይሄን ሁሉ ዓመታት በምትቆይበት ሰዓት አንድ ቀን ደውለህ ልጄ እንዴት ነው ወይም ደግሞ ለልጄ ምን ያስፈልጓል የሚል ጥያቄዎችን አቅርበህ ታውቃለህ? ጠይቄ አላውቅም። እውነት ነው። ነገር ግን ልጄ ግን በምን አይነት ሁኔታ ግን እየኖረ እንደሆነ ግን በሌላ ሰዎች ግን ጠይቅ ነበር፣ ይደርሰኝ ነበር መረጃ። ስለዚህ ይራባል ይጠጣል የሚባለውን ነገር አታውቅም። ነገር ግን ልጅ እንዳለ ታጣራለህ። እጠይቃለሁ። አሁን አንተ እኔ በስትክክል አንተ መጠየቅ የምፈልገው ነገር ልጁን ልጅ አድርገህ ለመቀበል ነው ወይንስ መውለድ ስለማትችል እዛ ላይ መቀጠል አለበት የሚለውን ሀሳብ ይዘን የመጣው? ልጄን ልጅ አድርጌ ለመቀበል ነው። እርግጠኛ ነህ? አዎ እርግጠኛ ነኝ። ልጅን ልጅ አድርገህ ለመቀበል የምታስብ ከሆነ አንድ እንደ ወንድም ሀሳብ ልለግስ፣ የዲኤንኤ ውጤቱ ይኸው ናት። 100% የአንተ ልጅ መሆኑን አረጋግጦልናል። ዋኑ የምፈልገው እሱ ነው። ተረጋጋ። ከዛ በፊት ግን ላውራ የምፈልገው ነገር አለ። እሺ አውራኝ። ይሄ ውጤት የአንተ ልጅ መሆኑን ያረጋግጣል። ስለዚህ የህግ አማካሪዎችንም ደግሞ ሳውራቸው ነበር። እሺ ያም ደግሞ የሚገልጹ የተለያዩ ጉዳዮች አሉ። ከነዛ ውስጥ አንዱ ምንድን ነው? አንድ ልጅ አንተ አባት ሆነ ለማሳደግ አባቱን እንደ ዘመድ አይቶ የማያውቅ ልጅ ነው አይደለ? የልጁን ስነ ልቦና መጠበቅ አለበት ልጅ ስለሆነ። ሲቀጥል ደግሞ እናትየው ልጇን የማሳደግ ፋይናንሻል ስቴብል ነች። ልጇን ማሳደግ ትችላለች። እናትየው ፋይናንሻሊ ስቴብል ትሆን እንጂ አባቱ ካልሆነ ሰውዬ ጋር ግን ማደግ የለበትም። አስጨርሰኝ። አሁን ቢፈቅድ አይመስለኝም እኮ እኔ አሁን እኮ በዘፈቀድ አለ የሚወራው ያለሁት አማክሬ ነው እኮ። እኔም እኮ ህጉን ስለማውቀው ነው እያወራሁ ያለሁት እኮ። ህጉን የምታውቀው ከሆነ አሁን ለአንተ ዝም ብላችሁ ሄዳችሁ ለራሱ አንተና ዮርዳኖስ ባልና ሚስት ብትሆን ለራሱ ለአንተ ለመወሰን የሚቻልበት እድሉ ላይ አይደለም ያለሁት። ልጁ ለአንተ የሚሰጥበት ምንም ምክንያት፣ ልጅቷ ጤነኛ ነች፣ አይምሯ፣ ስራዋ፣ ስነ ምግባሯ፣ ሁሉም ነገር ልጅ ለማሳደግ እናት የምትሆን እናት ነች። ተገቢ ሲጀምር አንድ እናት ልጇ ካልሆነ አባት ጋር የማሳደግ ምንም አይነት መብት የላትም። ይህንን ህጉን በደንብ ያውቀዋል። አንተ ባልከው መንገድ አስወጥታ መጣል ነበረባት ማለት አስወጥታ መጣል ሳይሆን ልጇ ከሆነ ሰው ጋር ማሳደግ ነው እንጂ አሁን እኔ ስለ አባትነት ጥያቄ የለብኝም። በቃ ስለ አባትነት እኮ ጥያቄ ከሌለ እዚሁ ነገር ውስጥ እኮ መግባት የለም። ይሄ የዘረመድ ውጤት እኮ አባት መሆኑን ስለሚያረጋግጥ ነው እንደዚህ ያወራሁ ያለሁት። ነገር ግን ይሄ ውጤት የኔ አባትነቴን የሚያረጋግጥ ከሆነ ልጁ አባቱ ካልሆነ ሰው ጋር ከዚህ በኋላ የመቀጠል ምንም አይነት መከራ የለበትም። ስለዚህ ይሄ ልጅ እኮ አባቱን የመምረጥ ወይም ደግሞ አባቴ ነው የሚለውን ነገር መርጦ የሚሄድበት ሰዓት ላይ አይደለም ያለው። እሱ እኔን አይመለከተኝም። እኔ አባትነት የመሆኑንና ልጄን የማሳደግ መብት ነው ያለው። እሺ እንግዲህ ውድ ቤተሰቦቼ ማለት ምን ማለት እንዳለብን አላውቅም። በዚህ ወይ ባናወራ ደስ ይለኝ ነበር። ምክንያቱም የፍርድ ሂደቱ
በጀምሮ ለምንድን ነው እዮብን ማጠራልኝ? እኔ ካንተ ጋር ምንም አይነት እኮ እዚህ ጋር ከዮብ ጋር ምን ልታወራ ትችላለህ? ማለት ይሄን ኬዝ አትቀይሩትም። ኦልሬዲ ልጅ ነው በቃ ልጅ መሆኑ ተረጋግጧል። በቃ ስለዚህ ልጅ ለምን ታወራኛለህ ነው? ልጄን በህጋዊ መልኩ ተቀብዬ በቃ አሳድገዋለሁ ማለት ነው። ተቀብለህ ይዘህ ትሄዳለህ? አሳድገዋለሁ፣ ይዤ እሄዳለሁ ሳይሆን አሳድገዋለሁ። ህጉም ይሄንን የሚቃረነኝ አይመስለኝም። ለምን አይቃረንም? ለምንድን ነው የሚቃረነኝ? ወላጅ አባቱ እስከሆንኩ ድረስ አይ እኔ አሁን እንዳትለፋ ነው እየነገርኩ ያለሁት። የህግም ይዘው ጉዳይ ነው ባይዘው። እኔ መጨቃጨቅም አልፈልግም። በቃ ካወቅ ይበቃኛል። የሚቀጥለውን ትሄዱበታላችሁ። ነገር ግን አንድ ልታቆም የምፈልገው ነገር እንደሆነ ታውቃለህ ናትናኤል፣ ይሄ ልጅ ለማሳደግ ይሄ አባትም እቺ እናትም ለፍቷል። አሁን አንተ የአባትነት ጥያቄህን መጠየቅ የምትችልበት ጊዜ ላይ አይደለህም ነው። ትክክል አባት መሆንን አረጋግጠሃል እኮ። አባትነቴ ያንተም ውሸት ተደብቆ እንዲቀር አልፈልግም። እውነት ወጥቶናል አይደል? አባትነቴን ለማረጋገጥ ካለበት ድረስ መጥቻለሁ አይደል? አንድ እሱ ነው። ሁለተኛ ደግሞ አባትነቴን ሊያረጋግጥ የሚችል ደግሞ ትክክለኛ ማስረጃ አለኝ፣ እጄ ላይ ነው ያለው። ከዚህ በኋላ ደግሞ የሚቀጥለው ነገር ፍርድ ቤት የሚወሰነን ነገር ነው የሚሆነው። ፍርድ ቤት እኮ አልኩህ እኮ ቅድም አልሰማኝም? እቃ አይደለም አንስቶ አይሰጥም እቃ ነው አንስቶ ይሰጠኛል ማለት አይደለም። ነገር ግን እኔ ለአባትነት የሚያበቃ ሙሉ ነገር በእኛ በኩል ያለው ነገር ክሊር እናደርግልህ ስለፈለግ ነው የፈለግ በሚል ይችላል። እሱ አሁን አንተ ክሊር አደረክልኝ አላደረክልኝ ፍርድ ቤቱ ነው የሚወስንልኝ፣ አንተ አይደለህም። የምታየው ነገር ነው። ነገር ግን አንተም እኔ ማስበው ከአንድ አባት የሚጠበቅ ነገር አለ። ከአንተ ባይዘው ሲጠብቅ የነበረው ነገር የሰለጠኑ ሀገራቶች ላይ ኖር ያለው ብለህ ብዙ ነገሮችን ስታወራ ስለነበረ ቢያንስ ለልጅ ስለንቦና ምን አይነት ነገሮች ያስፈልገዋል? ለልጅ ስለንቦናማ ከኔ ጋር መኖሩ ነው የበለጠ ስለንቦና እንዲገነባ አባቱ ካልሆነ የአባትነቴን የሚያረጋግጥ ትክክለኛ መረጃ ይሄ ወረቀት ነው ባይዘው። ግን ለልጁ ማን አንተ ነው? እኔ አባቱ ነኝ። የት ያውቃል? ልጅ እንዴት አያውቀኝም? እንደ ዘመድ እንኳን የሆነ ቀን እንኳን በቃ አይቶ የሚያውቀው ለልጅ ሊመርጥ የሚችልበት ሁኔታ ላይ አይደለም። አንተ አሁን ልጅ የለህም፣ ልጅ አለህ የለህም አይደል? ይሄንን ጉዳይ የምትረዳኝ አሁን አንተ ማለት የአባትነት ስሜት ተሰምቶኝ ነው ልትለኝ ነው? አይ የእናትነት ስሜት ሊሰማኝ ይችላል። ታዲያ የአባትነት ስሜት እንጂ እሺ፣ መጥፎ ቃላቶች ባንለዋወጥ መልካም ነው። ስለዚህ አሁን እናትየውን ጥራት ቀጥታ ፍርድ ቤት ፋይል ከፍተን በስነ ስርዓቱ ፍርድ ቤት የሚወስነውን ነገር ወስነን ልጅ ማሳደግ ፈልጋለሁ። እንጃ ብቻ ናትናኤል እንዴ አንተ ለምን በዚህ ልክ አስቆረቆረህ እንዴ? ቆይ ለምን አልቆረቆረም? ልጅ እኮ ነው እኮ ልጅ ነው አይደለ? ልጅነቱ አባትየው እዚህ ጋር ካለ አንተ የዚህን ያክል እኮ መቆርቆር አይጠበቅብህም አባቱ እያለ። እኔ እውነቱን ልንገርህ ማለት ነው ይሄ ልጅ ከጎዳና ተገኝቶ ቢሆን ለራሱ ለአንተ ለመስጠት የሆነ በማደገው መንገድ ለመስጠት ለራሱ በጣም ያሳስበኛል። ምክንያቱም አንተ አሁን ይሄን ልጅ ማን ያውቃል ውጭ ሀገር ላይ ምን አይነት ፕሮሰስ ጀምረ እንደሆነ ለልጁ ምን አይነት ነገሮችን አስበ እንደሆነ ልጁን ስለምን አይነት ፐርፐዝ እንደምትወስደው ምንም የምናውቀው ነገር የለም። ገባ? ፍርድ ቤቱ እያንዳንዱን ነገር ነው የሚያጣራው የሚሆነው። እሱን ካጣራ በኋላ ልጅም በኔ ይሄን ነገር እኮ አጣርተን የዚህ እንዴን የዘርመል ውጤት የሰጠንኛል ብዙ አንተ ነገሮችን ባታል አልሰጠኝም እኮ በህግ አማካኝነት እኮ ነው ብትችል መጀመሪያ ይሄንን ጉዳይ የምትችል ቢሆን ኖሮ እኔማ እናንተ እኮ ታረጋግጣላችሁ ወደ ዮብ ከመንገር እኮ ነኝ እኮ እናንተ ትክክለኛ ሰዎች ናችሁ ብዬ ነው የመጣሁት። እኔ ጋር የነበረ ኬዝ ነው። አንተ ግን አልያዝከውም። ከዛ በኋላ ይሄንን ኬዝ አንድ ልታቆም ፈልገው ነገር ዛሬን ያደረስነው ይሄንን ኬዝ እኛ ነን። እዚህ ጋር ራሳችንን ለማለት አይደለም። ነገር ግን እኮ የምታደርሰው አንተ ለራስ ስራ ስትል እንጂ ለኔ ስትል አይደለም። ትከፍለኛለህ እኮ አልከፍልም፣ ግን አንተ ለህሊና ብለህ ነው የምትሰራው አይደል? እኮ ለህሊና ብዬ የምሰራውን ነገር አሁንም ቢሆን ነገሮችን መሆን ባለበት መንገድ የልጅህም ጊዜ መውሰድ ካለብህ እንኳን ለልጁ የሚታሰብበት ዛሬ ተነስተህ እኔ እኮ መፍትህ ስለሆነ አይደለ? ብዙ የሚያጨቃጭቀን ነገር የለም። ይኸውልህ በቃ ኢንፎርሜሽኑን አመጣኸው አይደለ? እኔ አባትነት መሆኔ ተረጋግጧል አይደል? ከዚህ በኋላ ያለን ነገር ደግሞ ፍርድ ቤት ነው አስወጡትና ለምንድን ነው የምወጣው? ከዚህ በኋላ ያለን ነገር ከኔ ጋር የምታወራው ነገር ከአንተ ጋር የማወራው ነገር ከሌለ ዮብን ጥራልኝ፣ ከዮብ ጋር አወራለሁ። ምንድን ነው የምጠይቀው የፈለከው? ይኸውልህ አሁን ይሄንን ኢንፎርሜሽን አመጣችሁልኝ አይደለ? አመሰግናለሁ ስላመጣችሁልኝ። አሁን እኮ በቃ ስልክ እኔ እንደ አንድ አባት የምታስብ መስሎ ያሉት ለልጆቻችሁ የሚጠቅሙ እኔ እኮ እንደ አባት እንዳስብ እኮ እንዳላስብ እኮ አንተ አይደለም የምትነግረኝ ለኔ። እኔ ራሴ ነኝ የራሴን ማሳስበው። በጣም አዝናለሁ። ማለት እንደዚህ አይነት ሁኔታ ባይፈጠር ደስ ይለኛል። ላይክ አንተም ደግሞ እኔ ላይክ ሳስብ የነበረው የአባትነት የእውነት አለመውለድ መቻል አሳስቦ ከዛ በኋላ ልጅ እንዳለህ እንኳን አውቀ እስከ ዛሬ አይተው የማታውቀው ሰው ስለሆነ ልጅ ለራሱ እንደሆነ እኮ የሰው ልጅ ወልደ ስንት ቦታ ሊጠል ይችላል። ግን አብረህ ስትኖር ነው ልጅ መሆኑ። ስለማይጣለው ጉዳይ ምንም አይመለከተኝም። አሁን ልጄ ስለሆነ ሰው ብቻ ነው የሚመለከተኝ።
ሰው በቃሽ በፍርድ ሂደት መጠየቅ ያለብን ነገር ጠይቃለህ። ከዚህ በኋላ አንተ ሄድክም አልሄድክም ምን ይሄንን ወረቀት ይዤ በሚሄድበት መልኩ እሄዳለሁ። ቆይ በዚህ ልጅ ያሰብካቸው ሌላ እንትኖች አሉ ማለት ሌላ ፐርፐዝ አለ እዛ ይጀምራል ሌላ እንትን አለ የለም። እኔ አንተ እሱን ምንም ነገር አይመለከትህም አይደለ? እኔ ስለ ልጄ በማስበው መልኩ በምን መልኩ ላስበው ምንም ሊያገባ ከይቅርታ ጋር ግን እኛም ተንኮል ማሰብ የምንፈልግ ሰዎች አይደለንም። አልተረዳህንም መስለኛል። ይኸውልህ አንተ ነው ያልተረዳኸኝ እንጂ እኔ በደምብ ተረድቼሃለሁ። እዚህ ጋር ቁጭ አድርገህ እያወራ ያለኸው እዚህ ጋር የያዝከውን የልጅ አባት መረጃ ነው አይደለ? እያወራ ያለው ያንን ሰው ነው። ስለዚህ ያንን ሰው እያወራ እስከሆነ ድረስ ደግሞ ይሄ መረጃ የኔ ነው። ከዚህ በኋላ ደግሞ በሚሄድበት መልኩ ሄጄ ልጄን እኔ ማድረግ እችላለሁ ማለት ነው። ስለዚህ ልጁ ምንም አይነት የስነ ልቦና ጉዳት ቢደርስበት እንደማይሰጥ እኮ አውቃለሁ። ቆይ የስነ ልቦና ነገር የሚደርስበት ይሄ ልጅ አባቱ ከሆነ ሰው ጋር ማደግ ነው ወይስ አባቱ ካልሆነ ሰው ማደግ ነው? የስነ ልቦና አንድ ነገር ልንገርህ፣ ይሄ ልጅ ሆነም ቀረ በፍርድ ሂደት ብዙ ነገሮችን አይቻል። ፍርድ ቤት ላይ ቆሞ ከእናትህ ከአባትህ ጋር ከማን ጋር ትኖራለህ የሚባል ጥያቄዎች ይጠየቃል። ግድ ይጠየቃል። እሱ ይጠየቅ ማለት መናገር ስለሚችል ስማኝ አስጨርሰኝ። ይሄን በሚልበት ሰዓት አንደኛ ያሳደጉ አባቱ እንዳልሆነ ያውቃል። አንድ እሱን ማወቁ ነው እንደውም እኮ ትልቁ የስነ ልቦና ጫና። አባቴ ማን ነው የሚል ጥያቄ ማንሳቱ ይቀራል። እስከዛሬ እኮ ተንከባክቦ ያሳደጉ አባት አለ። ይኸውልህ አሁን አባቴ ማን ነው የሚለውን ጥያቄ ስላልደረሰ ነው የልጅ እስካሁን ያልጠየቀ ያለው። እኔ ያልፈለግኩት የትኛውን ፖይንት እንደሆነ ታውቃለህ? ሊሆንስ ላይ ያለው ነገር ስነግርህ ልጃችሁ ፍርድ ቤት ላይ ቆሞ ከማን ጋር መኖር ትፈልጋለህ የሚባለውን ከአባትና ከእናትህ ሲባል እዛ ቦታ ላይ አባትና እናት ተብሎ ሲቆሙ የምትቆሙ አንተና ዮርዳኖስ ስለምትሆኑ ይህንን ስለማቅ የዛኔ ማንን ሰሌክት ማድረግ አለብህ ሲባል ምንም አይነት ነገር ነፍሱን እስከሚያውቅ ድረስ ከእናቱ ጋር ይኖር የሚባል ህግ እንዳለ አውቃለሁ። ነገር ግን ለምን ታዲያሽ እንስማማናት ይሄን ካወቅ ለምን እንደዚህ አይነት እሱን አውቃለሁ። ነገር ግን ይሄ ልጅ ግን ከዚህ እድሜው ጀምሮ ግን አባቱ ግን ከእናቱ ጋር አብረው የምትኖረው ሰውዬ እንዳልሆነ ግን ማረጋገጥና ማወቅ መቻል አለበት። ለምን ይሄን የዲኤንኤ ውጤት ልስጥ አንተ ጋር በፈለክበት ሰዓት ልጅህን መተህ ማየት የምትችልበት ሁኔታዎች። ነገር ግን አሁን ወደ መስመር ይመጣልኝ። አሁን እስከዛሬ ድረስ ልጄን ማየት የማልችልበት ሁኔታ ውስጥ ነበርኩ። አልፈለግም። መፈለግ አለመፈለግ አይደለም። እኔ ማየት የማልችልበት ሁኔታ ውስጥ ስለነበርኩ ነው ልጄን እስከዛሬ ድረስ ያላየሁት። ከዚህ በኋላ ግን በዚህ ዲኤንኤ አማካኝነት ወይ ደግሞ ፍርድ ቤት በሚወስነው ውሳኔ ውስጥ ግን ልጄን ማየት የምችልበት ግን በጣም ትልቅ መረጃና አጋጣሚ አለኝ ማለት ነው። እሱን እንድታቆም የምፈልገው ትችላለህ። ልጄን ማየት የምችልበት ግን ከዛ በኋላ ግን ያለው ነገር ደግሞ ሁለተኛ ልጁ አባቱን እንደሆንኩ ደግሞ በትክክል ማወቅ መቻል አለበት። ጊዜው ሲደርስ እሱ ነው ጊዜው ሲደርስ ማለት ያ ልጅ ነፍስ እስከሚያውቅ ድረስ እንደማለት ነው። ነፍስ ሲያውቅ እኮ አንተ ባትልም ገባ። ይሄ እውነት ተደብቆ ታፍኖ እንዲቀር አንፈልግም አይደለ? ግን ደግሞ እስከዛ ድረስ ደግሞ አባቱ ካልሆነ ሰው ጋር ግን እያደገ ከመጣ እኔ ላያቀኝ ነው ማለት ነው። ይሄ ልጅ ስታየው ተጎሳቅሎ ጎሎበት ከስቶ ምናምን አይተዋል። እኔ ስለ መጉደሉ ስለ መክሳቱ ወይ ደግሞ ስላለው ነገር አይደለም እኮ እያወራን ያለ ነው። ለምን ጭቅጭቅ ታደርገዋል? ጭቅጭቅ እያረኩት አይደለም። አሁን አንተ በኔ ቦታ ልትሆን የምትችለው እንደኔ ነው እንጂ እንዳንተ አይደለም። እኔ ደግሞ የልጅን ስለ ልቦና መጉዳት ካልፈለግክ በስተቀር ውጤቱን እያወቁ የሆነ ነገር መሞከር ምን የሚሉት ነው? የልጅ ስነ ልቦና ይጎዳ አይደለም የኔ ጥያቄ። አሁን እያወቅኩ ያለው ነገር ፍርድ ቤት ቆምም እዚህም ሆነ ነገሮች በምን አይነት ሁኔታ እንደሚጠናቀቁ ታውቃለህ። ነፍሱን እስኪያውቅ ከእናቱ ጋር ይሁን ይባላል። ሲያውቅም ደግሞ ከመረጠ ነው ከአንተ ጋር የሚኖረው። እሷ ማሳደግ እስካልደከመች ድረስ እስከዛሬ ለፍታ እሱም መምረጥ የሚችለው አሁን ካለበት ውሳኔ ጀምሮ ነው እንጂ ካደገ በኋላ መላ ያቀኝም ይችላል። እሱን ነው የምፈራው ነው የምገባክ። እኔ ደግሞ እያልኩ ያለሁት የአባትነትን ሁሉን ነገር ስቴፕ ባይ ስቴፕ እንሂድበት። ነፍስ ሲያውቅ ግዴታ አሁን እኮ ልጃችሁ 5 ዓመት አልፎ ወደ 6 ዓመት ምናምን መሰለኝ አይደል? አይ ቲንክ 5 ምናምን መሰለኝ ገና ነው ይሄ። ስለዚህ ገና ልጅ ነው። ስለዚህ ይሄ ልጅ የተወሰነ ዓመት ይፈልጋል። በዛ መሃል አንተ እየመጣ የምታይበት የምታገኝበት የምትቀርብበት ሁኔታዎች እንዲመቻች እሱ ይመቻቻል። ነገር ግን አንድ አባት ያልሆነ ሰውዬ አብሮ እየኖረ ነው ከእናቱ ጋር ገባ። ይሄን ደግሞ ፍርድ ቤት ሊወስነው የሚችለው እናትየው ብቻዋን የምትኖር ከሆነ ከልጇ ጋር ሊኖር ይችላል፣ ከእናቱ ጋር ሊኖር ይችላል። እየተረዳኸኝ ነው? ግን እዛ ግን አባቱ ካልሆነ ሰው ጋር ግን እየኖረ ከሆነ እስከዛሬም ድረስ አባቱ ካልሆነ ሰው ጋር ቆይቷል። ከዚህም በኋላ ደግሞ አባቱ ካልሆነ ሰው ጋር ነው እየቆየ የሚመጣው። አንድ ነገር እንስማማ። እኔ በተቻለኝ አቅም
አሉ እኮ መብትን እኮ እየነገርኩ ነው አይደል? እኔ አሁን መብትን ደብቄ እንደማያውቁ እየተከራከርኩ አይደል? መብትን እየነገርኩ ግን የሚጠቅማችሁ ነገር ነውና ባልና ሚስት ያሉትን ነገሮች ይምጡ፣ እውነቱን ያውቃሉ። እውነቱንም እኮ ቢያውቁ እኮ እውነቱን አውቀው እኮ እውነቱን እኮ አምነው እኮ ሊቀበሉልህ እኮ አይችሉም። ይሄን እኮ አንተም በደንብ ጠንቅቀህ ታውቀዋለህ። ውስጣቸው ስለሚያውቀው ችግር የለውም። ውስጣቸው አወቀውም አላወቀውም ይሄ ልጅ አብረው ሆኖ እያሳደጉ ምን ነው። እኔ አንድ ነገር ልንገርህ፣ አንተን የአባትነት ጥያቄ ውስጥ ከዚህ በፊት ገብቶ ነበር አለ አባትና አይደለም ጭቅጭቅ ነበር አይደለ? አሁን ደግሞ አባትነ ልጃችሁ ይቀድማል። እኔ አንተም አለሱ እሷም እየመጣች ነው። ሶስታችሁም የፈለጋችሁን ብትሆኑ መስለቴ፣ ነገር ግን ልጃችሁ ያሳስበኛል። ሁላችሁም ጥያቄያችሁ ልጁን እንጠቀምበት አይደለም አይደል? ልጃችን ሰላም ይኑረው፣ ልጃችን እንፈልጓለን። አንተም ላሳድገው ልንከባከበው ነው። አብሬ ላሳድግ ነው እኔ ላሳድግ ነው የምለው እንጂ አብሬ ላሳድግ ከማን ጋር ብቻዬንም ላሳደገው። እኔ አሁን ስለሷ ምንም የሚመለከተኝ ጉዳይ የለም። በቃ ከዚህ በፊት የነበረው ነገር የጨረስነው ጉዳይ ነው። እሺ እና ናትን ያለ እኔ ለልጅ የሚጠቅምን ነገር ነው እያወሩ ያሉት። ይጎዳ ካልክም ደግሞ እንግዲህ ከአባት በጣም አስባለሁ ካልኩኝም ብዙም ደስ የሚል ነገር አይደለም። ነገር ግን አባቱ ካልሆነ ሰው ጋር እስከዚህ ዓመት ድረስ ኖሯል። ከዚህ በኋላ ግን ማመስገን ነው አይነት ማመስገን ያለብን። ለምን ቃል በቃል አስወጪው እንዳልካት ዮርዳኖስ ስትናገር ሰምቼ በዛ ሰዓት ይኸውልህ አሁን አንድ ያልገባ ነገር ስሜታዊነትና ወጣትነት በነበረበት ሰዓት በቃ አንተ ስሜታዊነትና ወጣትነትን እስክትጨርስ የፈለግከውን እስክትሆን ድረስ ይሄ ሰውዬ አንገቱን ደፍቶ ልጁን ለማሳደግ ሲለፋ ነበር። እሱማ እኮ በቃ ያሳደገበት ትልቁ ምክንያት እሷን ስለሚወዳትና ስለማይፈቅራት ብቻ ነው እንጂ ሌላ ጉዳይ አይደለም። ልጅንም እንደ ልጁ አድርጎ ሲያሳድግ ነበር። እሱ ላይ መውለድ እንደማይችል ያውቃል። በቃ ካልቻለማ እኮ በቃ ኦልሬዲ እኮ መውለድ እንደማይችል ካወቀ ኦልሬዲ ከእሷ ጋር የእሱ ልጅ እንዳልሆነ ያውቃል። ከእሱ ጋር አውሩና ትንሽ የምታዝን ከሆነ በዛው ያውሩ፣ ያለበለዚያ ይመለከተኛል አይደለም ፍርድ ቤት ይይዟል። ነገር ግን ለልጅ በማሰብ ነው ያለ ነገር ማውራው። ያስገቡልኝ እናውራ አስገባው ይባርሽ። እሺ እንግዲህ ያው ሁለታችሁ በተረጋጋ ሁኔታ ውስጥ ብታወሩና መስማማት በተረጋጋ መንፈስ የምናወራው ነገር እኮ ምንም ነገር እኮ የለም። በቃ ኦልሬዲ ልጅ እንደሆነ እኮ በቃ ኦልሬዲ እኮ በዚህ መረጃ ተረጋግጧል አይደለ? አንተም ደግሞ ልጅ ያልሆነ ልጅ ለምን ታሳድጋለህ? እሱ አንተ የሚመለከተ ጉዳይ አይደለም። እኔንማ የሚመለከተኝ ጉዳይ ስለሆነ መሰለኝ እኮ እዚህ ድረስ መጥቼ ጉዳይ ነው ያዝኩት። አሁን እየለመንኩ አትለምነኝ። ለምን ትለምነኛለህ? በቃ ልጁም ከስነ ልቦና አንጻር ከኔ ጋር እንዳደገ ከኔ ጋር ነው። ልጁማ ከስነ ልቦና አንጻርማ አባቱ ካልሆነ ሰው ጋር ማደጉ ነው የሚጎለው። ለምን ትለምነኛለህ? አትለምነኝ። እኔ እንድትለምነኝ አልፈልግም። ልጁ ማደግ ያለበት አባቱ ከሆነ ሰው ጋር ነው እንጂ አባቱ ካልሆነ ሰው ጋር አይደለም። ሲጀመር ይኸውልህ አንተ እስከ ዛሬ የት ነበርክና ነው እዛ የምትል? እስከ ዛሬ ምን እንደነበርኩ አንተ ምንም የሚመለከተ ጉዳይ የለም። እኔ እየለፋሁ እኮ ሳሳድገኝ ነበር። ምን እየለፋ የሆነ እያሳደግክ ያለኸው ሚስትህ በዋሸች ምክንያት ልጅ ያልሆነ ልጅ ነው እያሳደግክ ያለኸው። እሱ አንተ የሚመለከት ጉዳይ አይደለም። በቃ እሱ አንተን የማይመለከት ጉዳይ ከሆነ አንተም ደግሞ እኔ ልጄን ብዬ መምጣት የሚመለከት ጉዳይ አይደለም ማለት ነው። ባሳደግኩት ልጅ ነው እንደዛ የምትለው? ባሳደግኩት በወለድኩት ልጅ እኮ ነው ያሳደግኩት ነው የምትለው። የት ነበርክ እስከ ዛሬ? መኖር አለመኖርን አንተን አይመለከትም። እስከ ዛሬ የት ነበርክ? አንተን አይመለከትም እሱ። ያው ከዚህ የበለጠ እናንተም መጨቃጨቅ ያለባቸው ይመስለኛል። እየጠየኩት ነው እየተጨቃጨቅን ሳይሆን በቃ እየጠየኩት። አሁን እኔ ልጁንም እንጃ እንዲህ አይነት ነገር ሰምቼ አላውቅም። ልጅ ተውልኝ አይባልም። ነገር ግን ሁለታችሁም የምታስቡ ከሆነ ስለ ልጁ እናስብ። ልጁን እኔም በቃ የምጠይቀው ራሱን በሚያውቅበት ሰዓት አንተም ከዚህ ደቂቃ ማለት በህግ ቢሄድም እኔ ስለ አንተ ላይ ጫና ለመፍጠር አይደለም። ይኸውልህ አሁን እኮ ነፍሱን እስከሚያውቅ ድረስ እኮ የምትለኝ እኮ ነፍሱን እስከሚያውቅ ድረስ ከማን ጋር ነው የሚኖረው ነው? እሱማ ከእናትና ከኔ ጋር ነው። ስለዚህ ልጅ እኮ ከአሳዳጊው ጋር አደገ ማለት እኮ አባቴ ብሎ የሚቀበለው አሳዳጊው ነው። ያ ደግሞ ማንን ይጎዳል? ማንን ነው የሚጎዳው? እኔን ነው የሚጎዳው። በምን መልኩ? አንደኛ እስቲ ምን ደረሰባውን በዚህ ብቻ እሺ። እኔ አሁን እኮ እንደዚህ አይነት ነገሮችን እንድናወራ አልፈልግም። ናትናኤል አሁን እኔና ተማሃል እኮ የሆነ ወገን እየደገፍኩ ያለው ለማስመሰል ነው። እንደዚህ ንግግር አያስፈልግም። እኔ ለማናችሁም እየወገንኩኝ አይደለም። ገባ? እኔ አሁን ከእናንተ ጋር ማውራት የምፈልገው ነገር ልጃችሁን የሚጠቅመውን ነገር እናድርግ ነው እኮ። ልጃችንን የሚጠቅመው እኮ ትልቁ ነገር የኔ ልጃችን አልኩኝ ልጄ ነው። የኔ ልጅ የሚጠቅመው ነገር ከአባቱ ጋር ማደግ እንጂ አባቱ ካልሆነ ሰው ጋር አይደለም። ይሄንን ደግሞ በፍርድ ቤትም ብንሄድ ፍርድ ቤትም ሊወስነው የሚችለው ትልቁ ነገር ነው አይደለ? እሺ ይኸውልህ እኔ እየለመንኩ
በቃ ለኔ ለምነኝ አትለምነኝ በረከት እንደ ልጄ እንደ አብራክ የከፋ እያደገ ነው። የበላሁትን በልቶ እያጠብኩት ገላውን ሁሉ ነገር ይሆኑ ነው ያለው። እንዳልሆን ካንተ ልቦና ያውቀዋል፣ እሷም ታውቀዋለች በደንብ። ስለዚህ ይሄንን ነገር እዚህ ቁጭ ብለን መተማመን ካልቻለን ፍርድ ቤት መውሰድ እንችላለን ማለት። ፍርድ ቤት ደግሞ ያን ውሳኔውን አሳልፎ ይሰጠናል ማለት። እየለመንኩ እኮ ነው። ፍርድ ቤት በልመና የሚሆን ነገር የለም። በልመና የሚሆን ነገር የለም። በእኔ ቦታ ሆነ አንተም ጉዳዩን ይኸው አንተ መውለድ ትችላለህ። በቃ መውለድ ብችልማ ምን አስመጣኝ? እሱም አደጋ ደርሶበታል። አሁን ላይ አይ ቲንክ ካልተሳሳትኩ እንደዚህ ነው ያለን ኢንፎርሜሽን፣ እኔ ጋር ያለው ኢንፎርሜሽን እሱ ወደ አሁን እዛው ጉዳይ ውስጥ መግባት አያስፈልገንም። ስለዚህ አሁን ጉዳያችን ልጁ ነው። ስለዚህ ከዚህ በኋላ ወደ ፍርድ ቤት ሄደን ያለውን ነገር በውሳኔ እናረጋግጣለን ማለት ነው። ስለዚህ መሆን የሚችለው ከዚህ በኋላ ይሄ ብቻ ነው እንጂ ልመና ልጅ የሚባል ነገር የለም። በቃ ከዚህ በኋላ ስለዚህ እሱም መውለድ አይችልም ማለት ነው። አሁን ከጊዜ በኋላ በአደጋ ምክንያት የተፈጠረ ጉዳይ ነው። አሁን እኔ ሁለታችሁ መሀል መግባት አይኖርብኝም። ስለዚህ ሁለታችን መሀል መግባት ያለበት ደግሞ ፍርድ ቤትና ህግ ብቻ ነው። እኔ እኮ እየለመንኩ ነው። በቃ አብሮኝ ያደገ ልጅ ነው ከልጅነት። እኔ አሁን እኮ የምትለምነው ልጅነቱ ለአንተ ሆኖ እንዲቀራልም እኔ ያንንም አልደግፍም። እኔም በቃ ግን አንተም እንድትረዳ የምፈልገው ነገር ውስጥም እንዲያውቀው ይሄ ልጅ አንደኛ ናትናኤል መጥቶ የሚያይበት እኔ እንድትግባቡ ነው። የምትግባቡትም ልጃችሁ ፍርድ ቤት እንዳይቆም ለማድረግ ብቻ ነው። በህግ ከሄድክ ናትናኤል ላስብለት ብትል አንተም ላስብለት ብትል ምንም ማድረግ የምትችሉት ነገር የለም። በቃ ፍርድ ቤት መድረሱ ግዴታ ነው። ይሄ ደግሞ ፍርድ ቤት እንዲደርስና ፍርድ ቤት ደግሞ ውሳኔ አሳልፎ እንዲሰጥ ነው የምፈልገው። ከዚህ ውጪ የምፈልገው ነገር የለም። በቃ ፍርድ ቤት አሳልፎ የሚሰጠው ማንኛውም ውሳኔ ያመኘ እቀበላለሁ እንጂ በልመናና የኔ ወንድም በማለት የሚሆን ነገር አንዳችም ነገር የለም። ይሄንን ደግሞ እሱ አንተ ሳትሆን እሱ ነው እኔን እየለመነኝ ያለው። ያ በልመና ደግሞ የሚሆን ነገር የለም። ይሄ ምክንያቱም ልጅና ልጅ ብቻ ስለሆነ ማለት ነው። ስለዚህ ጊዜ አናጥፋ። ጊዜያችንን ሲጀምር እስከ ዛሬ የት ነበርክ አንተ? ለራሱ ሰውዬ የት ነበርክ አትልም። እኔ የትም ልኑር አንተን አይመለከትህም። እኔ የላቤን እየሰራው ያሳደኩት ልጅ ዝም ብዬ የምሰጥ ይመስላል። ይኸውልህ አንተ ተዋሽተ ያሳደግከው ልጅ ነው ያለ። እኔ ደግሞ ትክክለኛ የራሴ የዘርመት ልጅ ነው ያለኝ። አንተ ተዋሽተ ያሳደግከው ልጅ ነው ያለህ። እንደሱ ባትል ደስ ይለኛል እኮ። ተዋሽቶ እኮ ነው እኮ ልጁን ካሳደገው እንጂ ራሱ አይደለም። እሱ አንተ የሚመለከት አይደለም። የሁለታችሁን አንድ ነገር ልንገርህ፣ ግልጽ አድርጌ ለሚዲያ ላይ መጠን ይችላል። የሁለታችሁ መልከስከስ ያመጣው ጣጣ ነው ይሄ ልጅ። ከስከስ አትበለን። በሰዓቱ በትክክለኛ መንገድ ነው የመጣው ይሄ ልጅ። በትክክለኛ መንገድ ይመጣ ቢሆንማ አሶቹ ብለህ ተታታተ ሄደ ነበር። ገባህ? እሱ በሰዓቱ የነበረን የመጣላትና ያለ መግባባት ጉዳይ ነው። እስቲ አልመጣችም ነው ዮርዳኖስ አልደረሰችም። አስገቡልኝ እስቲ። ጭራሽ ምንም ማለት ሁለቱንም ጠራቸው ደግሞ ሰማኛለህ። እኔ አሁን ከነሱ ሰዎች ጋር ምንም መጨቃጨቅበት ምክንያት የለኝም። መረጃን አምጥተልኛል። ይሄን ኢንፎርሜሽን ልጄ ከዚህ በኋላ እኔ እንደሆነ በደንብ አረጋግጫለሁ። ያው አረጋግጠውልኛል። እኔ ከዚህ በኋላ ምንም ከእናንተ ጋር የማወራው ነገር የለም። ሁለቱን አወያያቸው። የሚወስኑትን ውሳኔ ወስን። የኔን ውሳኔ ፍርድ ቤት ይወስንልኛል። አመሰግናለሁ። ቆይ ናቲ ምንድነው ሳኑ? ምንድነው ያረጋገጣችሁት? ሳኑ ምንድነው? ለምን አትነግረኝም? እኔ እየተጨነኩ ነው እኮ። ምንድነው የሚያስጨንቅሽ? ያረጋገጣችሁት ነገር ምንድነው? የልጃችሁ የዲኤንኤ ውጤት ነው ማለት እንዴት? ማን ነው ይሄንን ያደረገው? ማለት በምንድን ነው ናሙና የወሰዳችሁት? ከልጅሽና ከናትናኤል። ቆይ ልጅ የት አገኛችሁት?
ሲጀመር ሳሚ እንዳታምናቸው ሳሚ ይሄ ነገር ከየት እንዳመጡት ራሱ ሳሚም አባት እንዳልሆነ ያውቃል ታውቃለህ አይደል ሳሚም አባት እንዳልሆነ ያውቃል እየሰማሽኝ ሳሚ ራሱ አባት እንዳልሆነ ሳሚ ልጁን እኮ አላሳየናቸውም ከየት ናሙና ወስደው እንትን ይሉታል ሳሚ መልስ ስጠኝ ለምንድን ነው ዝም የምትል አባት እንዳልሆነ ያውቃል እያልኩሽ ያለሁት ምንድን ነው የሚያውቀው አያውቅም ምንድን ነው ይቅርታ የመናገር አለብኝ የለብኝ አላውቅም ሲጀመር ናሙናውን ከየት አመጣችሁት የበረከት የማይመስል ነገር እንደምታወሩት ሴትዮ እያወቅሽ አትጨቃጨቂ የሰራሽውን ጥፋት አሁን ማስተካከል ካለብሽ አስተካኪ ዛሬ ደርሰሽ ለዚህ ነው እንደዛ አይነት ወሬ አልፈልግም ስለዚህ እሱም መውረድ እንደማይችል ያውቃል ሳሚ ለምን ደግሞ አታወራኝ ሰምተሽኛል ዮርዳኖስ ሰምተሽኛል ያልኩሽን በቃ ሁለቱ ውሸታሞች ናቸው አሁን በእናንተ ምክንያት ልጃችሁ የሆነ ችግሩ ሲገባ ማየት ነው እንጂ የሚሰማኝ ውሸታም እንድትለኝ እኔ አልፈልግም በተፈጥሮ ጉዳይ መጣ ነገር ሊሆን ይችላል አላውቅም ነገር ግን ባለቤትሽ መውለድ አይችልም ምን ያውቃል ይሄን ነገር በደንብ ያውቃል እያጣለልሽው እንደሆነም እያወቀ ነው አብሮሽ እየኖረ ያለው ሶ እናንተ እርስ በርስ የያዛችሁት ጌም ልጃችሁ ላይ ጣጣውን ይዞ መጣ የእናንተ ጫወታ ለልጃችሁ ተረፈ ምንድነው ያወራችሁ ያላችሁት ሳሚ አንተ አውራኒ ይሁን አስኮ ሪዛልት ጀለ ሪዛልት ምናምን ሳሚ አውራኝ ሳሚ ምንድነው የሚያወራው ስለምን ላውራሽ እሱ የተናገረው ነገር እውነት ነው አንቺ ራሱ እኮ ታውቂያለሽ የኔ ልጅ እንዳልሆነ ታውቂያለሽ አይደል ማለት አንተ መውለድ እንደማትችል ታውቅ ነበር በመጀመሪያ ታውቅ ነበር መውለድ እንደማልችል በረከት ቆይ ለምን ነው የምታለቅሰው አታልቅስ መጀመሪያ እንደማትወልድ ታውቅ ነበር ወይስ አሁን ነው ያወቀው ቆይ አውቃለሁ መቼ አሁን ነው በፊት ቆይ ለምን ታለቅሳለህ ሳሚ ይኸውልሽ እኔም ማየ ድጋሞ ልጅ ስትለኝ መድኃኒት እንድትወስጂ ማደርገው አንቺ ስለማፈቅርሽ ከአንቺ ጋር መለየት ስለማልፈልግ ነው ማለት ሳሚ ጸንሰሽ እንዳገባሽ አውቃለሁ ግን ስለማፈቅርሽ ነው ያንቺ ልጅ ማለት የኔ ልጅ እንደሆነ ስለማውቅ ግን ይሄ ሰይጣንም ከስንት ዓመት በኋላ ለምን እንደመጣ ለራሱ ግራ እስኪገባኝ ድረስ እንጂ በረከት ያብራኬ ክፋይ ባይሆንም ልጄ እንደሆነ ይሰማኛል አንቺም እንደዋሸሽኝ አውቃለሁ እያታለልሽኝ እንደሆነ እንደምታስበኝ ይገባኝ ግን እሱ የኔ ጉዳይ አይደለም በጣም አፈቅርሻለሁ በሰዓቱ የነበርሽበት ጭንቀት ይገባኛል እኔም ልጅ መውለድ ስለማልችል በቃ ልጅሽ እንደ ልጅ እንደ አባት ሆኜ ለማሳደግ አንቺ ግን እያታለልሽኝ እንደሆነ ነበር የምታስበው ግን ያፈቅርሻለሁ ልጁ የኔ እንዳልሆነ ታውቂያለሽ አይደል እኮ አንድም ቀን እኮ ማለት አሁን የእናንተ ወሬ የቤት ማውራት ትችላላችሁ እሱ ጉዳይ አይደለም እዚህ ጋር እኔን አዳምጡ ማለት እኛም ስራ ነው ያዝነው ስለሆነ የግል ወሬያችሁን ቤት መቀጠል ትችላላችሁ አሁን እኛ የምንፈልገው በልጃችሁ ዙሪያ ያለውን ነገር አንቺም የምታውቂው ነገር ስለሆነ ብዙም ባታስመሲ መልካም ነው ገባሽ ከዚህ በለጠ ብዙም ማስመስሉ ነገሮች ማለት መልካም አይደለም የምታውቂው እስከዛሬ ለአመታት ተደብቀሽ ያልሽው ጉዳይ ነው ተፈጠረ እሱ
ያውቃል። እንግዲህ አሁን ብቻ ለማለት የምፈልገው ነገር ምንድነው? ቆይ ምንድነው? በቃ ጨረሳችሁ? ስራችሁን ጨረሳችሁ? ይሄ ነበር አላማችሁ አይደለም? እና የእናንተን ጉዳይ ማውራት ባለባችሁ መንገድ የምታወሩ ይመስለኛል። እሺ፣ ስለዚህ የራሳችንን ጉዳይ ወደ ጎን አድርገን አሁን ላይክ እንደ ቤተሰብ ስታስቡ የራሳችሁ ጉዳይ በራሳችሁ ነገር ያዙትና አሁን የሚያሳስበው የልጃችሁ ጉዳይ ነው። የልጃችሁን አስቀድሙ። የልጃችሁ ሁኔታ በምን አይነት ነገር መሄድ አለበት የሚለውን ነገር ብናወራበት መልካም ነው። ካልሆነም ደግሞ እንግዲህ እኛ እስከዚህ ድረስ ነው መጓዝ የምንችለው። ማስማማቱና የቀሩትን ነገሮች ማለት ቆይ አሁን እኔ ጥያቄ አለኝ ሳሚ፣ እንዴት ቆይ እስከዛሬ ድረስ ማለት በዚህ ልክ እንዴት እንደዚህ ሆንክ ማለት ግራ እየገባኝ ነው። ምኑ ነው ግራ የሚያጋባሽ? እንዴት እንደዚህ ማለት በቃ ልክ እንዳባት ሆነ ምንም ማለት እኔ እያስመሰልኩ እንደሆነ እንደዋሸው እያወቅ እንዴት ማለት እንዴት እስከዛሬ ቆየ ከኔ ጋር? ስለማፈቅርሽ። እንዴት ማለት ሰው እኮ ማለት ውሸት እንደሆነ እያወቅ እንዴት አይደለ እንደ አንተ ማለት እንዴት አልገባኝም። እኔ በረከት የሌላ ሰው እንደሆነ ማመንም አልፈልግም። እንደማፈቅርሽ ታውቂያለሽ። ሁሉ ነገር ያንቺ እንደሆነሽ ታውቂያለሽ። ቆይ ያላንቺ ወጥቼ ማመሽ ሰው ነኝ ከስራ ውጭ። ስለዚህ ለዛ ስል ነው ጸጥ የምለው። ማለት ሳሚ አንተ እኮ ማለት አግብተህ ራሱ መኖር ትችል ነበር እኮ አይደል? ሌላ ሴት እንዴት? ይህንን ጉዳይ እናንተ በግል ብታወሩት መልካም አይደለም? አሁን የሚቀርም የልጃችሁ ጉዳይ ስለሆነ ስለዚህ እናንተ ይቅርታ መጠየቅ ካለባችሁም የትዳር ህይወታችሁ ማስቀጠል ካለባችሁም በራሳችሁ መንገድ። ነገር ግን አሁን አንቺም ከናትናኤል ጋር ወደ ፍርድ ቤት ሳትሄዱ በሽምግልና ዙሪያ አንዳንድ ጉዳዮችን ማውራት የምትችሉባቸው ሁኔታዎች ካሉ ለማስተካከል ሞክሩ። እዚህ ጉዳይ ውስጥ ኢንፎርሜሽን ብዙ እንትን ባልን ደስ ይለኛል፣ አይመለከተኝም ስለሆነ። ነገር ግን የልጃችሁ ጉዳይ እንደ ልጅ ስለሚያሳስበኝ እሱን ሰውዬ ፊት ለፊት ማየት አልፈልግም። ህይወቴን አመሰቃቅሎ ነው የሚሄደው። በስተመጨረሻ ማለት የምትፈልጊው ነገር አለ? እኔ በጣም አዝኛለሁ። በጣም ብዙ ለፍቼ ነበረ ይህንን ህይወት ለማቆየት እና ሳሚ ከማናቸውም በላይ አንተ እንድትረዳኝ ነው የምፈልገው። ማለት በጣም እንደበደልኩ በጣም ክፉ ሴት እንደሆንኩኝ የተሰማኝ ነው አሁን ላይ በጣም ማለት ነው። እና በቃ እኔ እንዳንተ አይነት ጥሩ ሰው ነው አይቼ አላውቅም። የሆነት በጣም ጥሩነት በዛብኝ ሳሚ። ምን እንደምል እኔ አላውቅም ምን እንደምል። በጣም በድያለሁ ሳሚ። እኔ ካንተም መለየትም በቃ ልጄንም ካንተ ውጭ ማሳደግ አልፈልግም። እያወቅህ በዚህ ልክ ለበረከት እንደዚህ አይነት አባት መሆንን ሳስበው በጣም አሁን ልጄ በጣም እየታመመ ነው። ስለዚህ ሳሚ እኔ በቃ ምንም አድርግ አልልም ከዚህ በኋላ። ቢያንስ ግን በቃ ይቅርታ አድርግልኝ ሳሚ። በጣም ይቅርታ ሳሚ። እውነት በጣም እኔ ክፉ ሴት መሆን ፈልጌ አይደለም። በሰዓቱ የደረሰብኝን ነገር ታውቀዋለሽ። እኔ ሁሉንም ነገር አውቃለሁ ማለት በቃ ነግሬሃለሁ። ግን በቃ አርግዤ ስለነበረ በሰዓቱ በቃ ቤተሰቦቼም ብዙ ነገር በቃ እንዳያፍሩ ምናምን ብዬ ነው። በቃ ታውቀው የለ የኛን ሁሉን ነገር አውቃለሁ። እኔ ፍቅር ከዛ አንጻር ነው እንጂ በእውነት እኔ አንተን ምንም ለማድረግ አስቤ አይደለም። በጣም ይቅርታ። በጣም ምንም ማለት አያስፈልግም። ይህንን ሁሉም አደርገው ለአንቺ ስል ከምታስቢው በላይ አፈቅርሻለሁ። ሳሚ አታልቅስ። እኔ ምን ማልቀስ ያለብኝ? በቃ እኔ ነኝ ክፉ ሴት እኮ። ይኸውልሽ እንዴት ነው ስለዚህ በኋላ ሊደርስብሽ የሚችለውን ጫና ይገባኛል።
ልታልፍበት የምትችይውን መሰናክል ይገባል። እኔ የፍቅር ጥግ እስከ ሞት ድረስም ቢሆን አፈቅርሻለሁ። ስለዚህ በረከትም ልጄ ነው። ልቤ ውስጥ ምንም አይነት ቅያሜ እንደሌለ ላስረዳሽ እፈልጋለሁ። ይህንን ሁሉ ማደርገው ለአንቺ ስል ነው። የፍቅር መስዋዕትነት መክፈል ካለብኝ እከፍላለሁ። በረከት ልጄ ነው፣ ስጦታዬ ነው። ፍቅር ማለት ላፈቀሩት እስከዚህ ድረስ ነው። ይህንን ሁሉ መስዋዕት ከፍለው ላንቺና ለሱ ስል በጣም ይቅርታ በቃ። ስለዚህ አሁን ምን እናድርግ የሚለውን ብቻ እንወያይበት። አፈቅርሻለሁ። ቃል ምገባልሽ ነገር እስካሁን ያለኝ ፍቅር ቅንጣት ታክል እንደማይቀንስ ነው የምልሽ። ልጄ ነው በረከት። ይህን እንድታወቅ ይፈልጋሉ እና እባካችሁን ማውራት ያለብን ነገር በዚህ ዙሪያ ሳይሆን ምን ያስፈልጋል የሚለው ነው። ስለዚህ ዮርዳኖስ ከተቻለ ከናትናኤል ጋር ሆናችሁ አውርታችሁበት ምን አይነት ነገር መወሰን አለብን የሚሉትን ጉዳዮች ሲጀምር እሱ የሚያስፈልግ አይነት ሰው አይደለም። በነገራችን ይሄ እንደዚህ አይነት ውሳኔ መወሰን ማለት ልጅ እንዲጎዳ ትፈልጋለህ ማለት ነው። እያየነው የዲኔ ውጤት አለ። ስለዚህ አባት መሆኑ ይታወቃል። አዎ በቃ ይሄ ድጋሚ ልናወራው የሚገባ ነገር አለ። ቅድም አውርተናል አይደል እናት? አሁን ዮርዳኖስ ይሄ ነገር ይመጣል ብዬ አስቤ አውቃለሁ እውነት ለመናገር። ስለዚህ አሁን እሱም መጣም ሄደም ቀረም አይመለከተኝም። የምሄደውም በራሴ የማደርገውን ነገር አድርጌ ሁለተኛ ልጅ አጠገብ እንዳደርስ ማድረግ አያቅተኝም። መልካም እንግዲህ ውድ ቤተሰቦች እኛም በዚህ ዙሪያ አስፈላጊ ነው ብለን የምናስባቸው ነገሮች እስከዛሬ መሰራት ያለባቸው ነገሮች ወንድሜ ኢዮብ እንግዲህ ብዙ ነገሮችን ሰርቶታል። በቀጣይም ደግሞ ለእናንተ መተላለፍ አለበት። እኔ እንግዲህ ዲቴል የማውቃቸው ነገሮች የሉም። ነገር ግን በዚህ ዙሪያ የማውቃቸውና አንዳንድ የተለያዩ የያዝኳቸው ኬዞችም ስለነበሩ ሳጣራ ከነበሩት ውስጥም አንድ ስለሆነ ነው ይህንን ለእናንተ ግልጽ ያደረኩት። ነገር ግን ቀጣይ ኢዮብ ለእናንተ መግለጽ ያለበት ጉዳይ ካለ ግልጽ የሚያደርግላችሁ ይሆናል። እናንተም ደግሞ በኮመንት ላይ ወንድማችን ሙሉ ለሙሉ አገግሞ ወደ ስራ የሚመለስበትን ነገር መልካም ምኞታችሁ እንድትገልጹልኝ እፈልጋለሁ ማለት ነው። ያው ብዙ ስለዚህ ጉዳይ ባላወራ ደስ ይለኛል። እናንተም የቀሩትን ጉዳዮች የፍርድ ሂደት ላይ ስላሉት ነገሮች ግልጽ ብታደርጉት መልካም ነው። የቀሩትን ጉዳዮች በፍርድ ቤት ሂደት እንጨርሳለን። ማለት የምትፈልጉት ነገር ካለ ለመጨረሻ ዕድሉ ልስጣችሁ፣ ያለበለዚያ ግን ልዘጋው ነው። እሺ እንግዲህ ያው ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ ቸር ቆዩ።